ጀግናው መከላከያ ሰራዊት በተለያዩ አካባቢዎች በሸኔና በጽንፈኛው ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱ ተገለጸ። የኤርትራ መንግስት ብልጥ መሆን አለበት፣ አሰብን አድናለሁ ብሎ ኤርትራን ማጣት የለበትም ሲሉ ጄኔራል ባጫ ደበሌ አስጠነቀቁ። በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች ትጥቅ ፈቱ። ግብጽ የህዳሴ ግድብ የመጠናቀቁን ቁጭት በባህር በር ጥያቄ ላይ ለመወጣት ጥረት እያደረገች መሆኑ ተገለጸ። በሱዳን ሰሜናዊ ኮርዶፋን ግዛት በሐዘን ስነ ስርዓት ላይ በተፈጸመ ድሮን ጥቃት 40 ሰዎች መገደላቸው ተነገረ። ሰላምና ጤና በያላችሁበት ተመኘነ ውድ አድማጭ ተመልካቾቻችን፣ እነሆ ዘወትር በዚህ ሰዓት ወደናንተ የሚቀርበው መሃል ዜናችን ተጀምሯል። ቀደም ብለን ያደረስናቸውን አበይት ጉዳዮችን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሰራዊቱ በተለያዩ አካባቢዎች በሸኔና በጽንፈኛው ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱ ተገለጸ። በሰሜን ሸዋ ዞን ያያ ጉለሌ አካባቢ በተደረገ የተቀናጀ ስምሪት የቡድኑ ሻምበል አመራር የነበረ ጃር ፍሮምሳን ጨምሮ 16 የሸኔ ቡድን አባላትን በመደምሰስ 3ቱን መማረክ ተችሏል። ከጠላት ትጥቅ ክላሽ፣ የክላሽ ጥይት፣ ሽጉጥ፣ ቦምብ፣ የብሬን ጥይት በመማረክ የአሸባሪውን ቡድን በመቅጣት የአካባቢውን ሰላም መመለስ እየተቻለ መሆኑን የገለጹት የሪፐብሊኩ ጥበቃ ኃይል ክፍለ ጦር አዛዥ ኮሎኔል ግርማ ደምለው ናቸው። የሽብር ቡድኑ አሳቻ ሰዓት ጠብቆ ተጓዦችን በመዝረፍና በማፈን የህብረተሰቡን ሰላም ሲነሳ ነበር ያሉት የሱሉልታ ወረዳ አስተዳዳሪ አቶ ሲሳይ በሻዳ በክፍለ ጦሩ በተወሰደበት እርምጃ በቀጠናው የነበረው ሸኔ መደምሰሱን ገልጸዋል። በቀለበ ሰፈራና በዘርፊያ የተሰቃየው የአካባቢው ማህበረሰብ የቡድኑ ርዝራዥ ከአካባቢው ጨርሶ እስኪጠፋ ድረስ ከሰራዊቱ ጋር እጅና ጓንት ሆኖ እየሰራ መሆኑን ተናግረዋል። በተመሳሳይ በምዕራብ እዝ የህዳሴ ኮር በተሰማራበት የግዳጅ ቀጠና በሚንቀሳቀሰው ጽንፈኛ ኃይል ላይ ሰብአዊና ቁሳዊ ኪሳራን አድርሷል። የኮሩ ምክትል አዛዥ ኮሎኔል መንገሻ ታከለ መንገዶችን እየዘጋ በየቀበሌው ህዝብ ሲያሸብር የቆየው ዘራፊ ጽንፈኛ ቡድን የሰራዊቱን ምት መቋቋም ተስኖት በመበታተን ላይ መሆኑንም ገልጸዋል። በጃዊ ወረዳ የተለያዩ ቀበሌዎች ሲንቀሳቀስ የነበረው ከ100 በላይ ጽንፈኛ ቡድን እየተገደለ ሲሆን ገሚሱ ተማርኳል ብለዋል። በባንዳነት ስራ ተሰማርቶ በታሪካዊ ጠላቶች ድጋፍ ሰላም የሚያደፈርሰውና መሰረተ ልማት የሚያወድመው ኃይል ላይ በተደረገ ዘመቻ ለእኩይ ዓላማ ሲጠቀምበት የነበረ 03 የጭነት 01 ፒካፕ መኪና በቁጥጥር ስር ውሏልም ብሏል። የኤርትራ መንግስት ብልጥ መሆን አለበት፣ አሰብን አድናለሁ ብሎ ኤርትራን ማጣት የለበትም ሲሉ ጄኔራል ባጫ ደበሌ አስጠነቀቁ። እንዲህ የምንሟገትለት ቦታ ከዘመናት በፊትም የኢትዮጵያ መሬት ነበር። ነገር ግን የህወሓት ሰዎች ከኢሳያስ ጋር በመመሳጠር ሀገራችን የባህር በር አልባ እንድትሆን መደረጉን ገልጸዋል። ጄኔራል ባጫ ያይዞም የኤርትራ መንግስት ራሱ እንደሚለው በቅልጽሙ በጉልበቱ በአዲስ አበባም በአስመራም ጉልበት ፈጥሮ በሁሉም ቦታ ማንም እንዳይናገር አንገት አስደፍቶ በኢትዮጵያ ዳር ድንበር መወሰን እንደማይችል በራሱ የሽግግር መንግስት ቻርተር በግልጽ ተቀምጦ እንዳለ ያወቀ ነው አሰብን በጉልበቱ የወሰደው ብለዋል።
ሆኖም ያ ሁሉ ሲሆን ማንንም እየተናገረ ያልነበረው በዛ ጊዜ የሚናገር ሰው አንገቱ ይቆረጥ ስለነበር ነው። አሁን ግን የኢትዮጵያ ሀቅ የሆነውን አሰብን የሚያስመልስ እንዲሁም አሰብ የኛ ነው የሚል ሳይሆን እንዴት ነው የምናስመልሰው የሚል ትውልድ በመሆኑ ያለው የኤርትራ መንግስት ብልጥ መሆን አለበት፣ አሰብን አድናለሁ ብሎ ኤርትራን እንዳያጣ ሲሉ አስጠንቅቀዋል። የብሔራዊ ተሃድሶ ኮሚሽን በሩብ ዓመት በትግራይና በአማራ ክልል ከ20,000 በላይ የቀድሞ ታጣቂዎች ትጥቅ ማስፈታት ወደ ማህበረሰቡ መቀላቀልና መልሶ ማቋቋም ሂደት ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ገለጸ። ይህ የተገለጸው ኮሚሽኑ የ2018 በጀት ዓመት በመጀመሪያው ሩብ ዓመት ያከናወናቸውን ተግባራት አፈጻጸም ግምገማ በሐዋሳ ከተማ ባካሄደበት ወቅት ነው። በዚህ ወቅት የብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላውን በሩብ ዓመቱ በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች በትጥቅ ማስፈታት ወደ ማህበረሰቡ መቀላቀልና መልሶ ማቋቋም ሂደት ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ተናግረዋል። አክለውም በአንደኛ ሩብ ዓመቱ ከኮሚሽኑ ቁጥጥር ውጪ በሆኑ ችግሮች ምክንያት የሚፈለገውን ያህል የቀድሞ ተዋጊ የተሃድሶ ስልጠና መስጠትና ወደ መጡበት ማህበረሰብ ማቀላቀል አለመቻሉን ጠቅሰው ሆኖም በብዙ ፈተናዎች ውስጥ የተመዘገበው ውጤት እጅግ አመርቂ ነው ሲሉ ገልጸዋል። ኮሚሽኑ በሩብ ዓመቱ የፌደራል መንግስት ባደረገለት የበጀት ድጋፍ በውስብስብ ችግሮች መሃል ውጤታማ ስራ መስራት እንዲችል ማድረጉን ገልጾ በቀጣይም ፕሮግራሙ የሚጠይቀውን ሀብትና ቅንጅታዊ አሰራር ከፍተኛ በመሆኑ ለሀብት አሰባሰብና ማህበረሰብ ተሳትፎ የተለየ ትኩረት ተሰጥቶበት መሰራት እንደሚገባው አመልክተዋል። ግብጽ የህዳሴ ግድብ የመጠናቀቁን ቁጭት በባህር በር ጥያቄ ላይ ለመወጣት ጥረት እያደረገች መሆኑን የሰላምና ደህንነት ተመራማሪው ዶክተር ሙልጌታ ገለጹ። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ዶክተር ሙልጌታ ለጋዜጣ ፕላስ እንደገለጹት ግብጽ የህዳሴ ግድብ ተጠናቆ ስራ የመጀመሩን ቁጭት በባህር በር ጥያቄ ላይ ለመወጣት ጥረት እያደረገች ነው ብለዋል። የአፍሪካን መጻኢ ዕድል ከሚያደናቅፉና የኢትዮጵያን እድገት ከማይመኙ ሀገራት ግብጽ ቀዳሚ መሆኗን ተመራማሪው አንስተዋል። ግብጽ ለአባዩ የውሃ ጠብታ የማታዋጣ ነገር ግን ብቻዋን የምትጠቀም ሀገር መሆኗን አንስተው እንደ አውሮፓውያኑ አቆጣጠር ከ1929 ጀምሮ በተለያዩ ጊዜያት አባይ ተከትሎ ኢትዮጵያና የተፋሰሱ ሀገራትን ተጠቃሚነት በማያረጋግጥ መልኩ የተፈረሙ ውሎችን እያነሳች እንደምትሞግትም ገልጸዋል። እንደ ተመራማሪው ገለጻ በአሁኑ ወቅት ኢትዮጵያ የህዳሴ ግድብ አጠናቃ ወደ ባህር በር ተጠቃሚነት ፊቷን አዙራለች። አሁን እየተደረገ ያለው ጫና በግብጽ አጋዥነት ኢትዮጵያ እያሰበች ያለውን ጉዳይ እንዳታሳካ ለማድረግ ያለመ እንቅስቃሴ ነው ብለዋል። ነገር ግን ጫናው ኢትዮጵያን ከምታስበው ከቀይ ባህር ተጠቃሚነት የሚያግዳት ሆኖ የሚታይ ስላለመሆኑም ተናግረዋል። የግብጽ የማስፈራሪያ ዛቻ አካሄድ የቀጠናውን ሰላምና ደህንነት የሚያውክ መሆኑንም ተመራማሪው አንስተዋል። ለዚህም ዲፕሎማሲያዊ አካሄዶችን ማጠናከር፣ አሁናዊ ሁኔታዎችን መረዳትና ለመመከት መዘጋጀት አስፈላጊ ነው ሲሉም አስገንዝበዋል። ኢትዮጵያና ፈረንሳይ በኤሌክትሪክ መስመር ዝርጋታና በአቅም ግንባታ ዘርፍ በትብብር ለመስራት ተስማሙ። የኢትዮጵያ ኤሌክትሪክ አገልግሎትና የፈረንሳይ ኤሌክትሪክ አገልግሎት በመካከለኛ ኤሌክትሪክ ዝርጋታ ዘርፍ በትብብር መስራት የሚያስችላቸውን ስምምነት ተፈራርመዋል። ሁለቱ ተቋማት በቴክኒክና ስልጠና ድጋፍ፣ በግብአት አቅርቦት፣ በአቅም ግንባታና የብድር ስምምነትና መካከለኛ የኤሌክትሪክ መስመሮች ኃይል ሳያቋርጡ መጠገን በሚቻልበት ሁኔታ ላይ በትብብር እንደሚሰሩም ተገልጿል። የሁለቱ ተቋማት አመራሮች የፊርማ ስነ ስርዓቱን በፈረንሳይ ፓሪስ እየተካሄደ ካለው የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም ጎን ለጎን አከናውነዋልም ተብሏል። መንግስት የባህር በር ማግኘትን የህልውና ጉዳይ ማድረጉን በመደገፍ የድርሻችንን ለመወጣት ዝግጁ ነን ሲሉ የባህር ዳር ከተማ ወጣቶችና ሴቶች ገለጹ። የኢትዮጵያ ዜና አገልግሎት በባህር ዳር ከተማ ያነጋገራቸው ወጣቶችና ሴቶች በሰጡት አስተያየት መንግስት የኢትዮጵያን የባህር በር ጥያቄ ምላሽ እንዲያገኝ አጀንዳ ማድረጉ የሚበረታታና የሚደነቅ መሆኑን ገልጸዋል። ከአስተያየት ሰጪዎቹ መካከልም ሳላምላክ አድማሱ አይነኬ የነበረው የባህር በር ጥያቄ በለውጡ መንግስት መነሳቱ ያጣነውን መብት ለማስከበር ከፍተኛ መነሳሳትን ፈጥሯል ብሏል።
ኢትዮጵያ በአፍሪካ በህዝብ ብዛት ሁለተኛ ሀገር እንደመሆኗ ከባህር በር ተገላ የሚፈለገውን ፈጣንና ቀጣይነት ያለው እድገት ማስመዝገብ አዳጋች ያደርጋል ነው ያለው። ይህም የወጣቱን ተጠቃሚነት በእጅጉ የሚጎዳ መሆኑን ጠቅሶ አሁን እንደ ሀገር የተነሳው የባህር በር የማግኘት ጥያቄ በዘርፉ ኢኮኖሚ ቀጥታ የመጠቀም ተስፋችንን ያለመለመ ነው ሲል ገልጿል። የባህር በር አጀንዳው በፍጥነት እንዲሳካ ሰላምን ከመጠበቅ ጀምሮ አስፈላጊውን ትብብርና ድጋፍ ማድረግ ይገባናልም ነው ያለው። ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የዕለተ ሮብ ቀን መረጃችንን ነው እያደመጣችሁ የምትገኙት ውድ ተመልካቾቻችን። ከባህር ማዶ ወደ ያዝናችሁ አለፍን። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤልኦቤድ ከተማ አቅራቢያ በአዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናገሩ። አሉይብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይል ተጠያቂ አድርገዋል። ፈጥኖ ደራሽ ኃይሉ ግን እስካሁን ስለ ጥቃቱ አስተያየትን አልሰጠም። በጥቃቱ የተጎዱ አብዛኞቹ ሰዎች ህይወታቸው ያለፈው ኤልኦቤድ ውስጥ ወደሚገኘው ሆስፒታል እየተወሰዱ ሳሉ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላት ኤልኦቤድ የሱዳን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ከተማ ነች። በነዳጅ ሀብት በበለጸገው ኮርዶፋን ውስጥ የሚገኘው ውጊያ እየተጠናከረ የመጣ ሲሆን 20 ሺህ ገደማ ነዋሪዎችም ወደ ኤልኦቤድ ሸሽተዋል የተባለው። ነዋሪዎቹ የተፈናቀሉት ከሳምንታት በፊት የፈጥኖ ደራሽ ኃይሉ በግዛቱ ውስጥ የምትገኘው ባራ ከተማን መቆጣጠሩን ተከትሎ ነው። ከተማዋ የተያዘችው በዳርፉር የሱዳን ጦር ጠንካራ ይዞታ የነበረችው ኤልፋሽር ከተማ አርኤስኤፍ እጅ በገባችበት ተመሳሳይ ጊዜ ነው። የፈጥኖ ደራሽ ኃይሉ ተዋጊዎች ኤልፋሽርን ከተቆጣጠሩበት ጊዜ አንስቶ የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደፈጸሙ መረጃዎች ያመለክታሉ። ቻይና የአሜሪካን የመከላከያ ስርዓት የሚሰብር ቅርጽ የሚቀይር እጅግ ፈጣን ሚሳኤል መስራቷን አስታወቀች። ቻይና ባለፉት ቀናት ባወጣችው መረጃ መሰረት የዓለምን የመከላከያ ሚዛን ሊለውጥ ይችላል የተባለ አዲስ አይነት ወታደራዊ ቴክኖሎጂ ማሳካቷን አስታውቃለች። ይህ አዲስ የሚሳኤል ሞዴል ቅርጽ የመቀየር ልዩ ችሎታ ያለው ሲሆን በእጅግ ፈጣን ፍጥነት እየበረረ መልክን የመለወጥ አቅምም አለው ተብሏል። በቻይና ወታደራዊ ሳይንቲስቶች የተሰራው ይህ ሚሳኤል ተጎታች ክንፎች እየተገጠሙለትም ነው። በከፍተኛ ፍጥነት በሚበርበት ጊዜ ሚሳኤሉ እንዳስፈላጊነቱ ክንፎቹን ወደ ውስጥ በመሰብሰብ ወይንም ወደ ውጪ በመዘርጋት የአየር ላይ ቅርጹን በቅጽበት የመቀየር አቅምም አለው ተብሏል። በመጨረሻም በአሜሪካ በጭነት አውሮፕላን መከስከስ አደጋ የ7 ሰዎች ህይወት አለፈ። በአሜሪካ ኬንታኪ ግዛት ትላንት ምሽት በደረሰ የዩፒኤስ ጭነት የአውሮፕላን መከስከስ አደጋ የ7 ሰዎች ህይወት አልፏል ተብሏል። የጭነት አውሮፕላኑ ከሉዊስ ሊቭ መሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ መብረር በጀመረ ጥቂት ደቂቃዎች ውስጥ መከስከሱ ተመላክቷል። የኬንታኪ ግዛት አስተዳዳሪ አንዲ በሽር የጭነቱ አውሮፕላን ከተነሳ በኋላ ብዙ ሳይቆይ የመፈንዳት አደጋ እንዳጋጠመው ማስረድተዋል። በተከሰተው አደጋም እስካሁን የ7 ሰዎች ህይወት ያለፈ ሲሆን 11 ሰዎች ላይ ደግሞ ከባድ ጉዳት መድረሱን አመልክተዋል። የሟቾች ቁጥር ሊያሻቅብ እንደሚችልም ጠቁመው የአደጋውን መንስኤ ለማወቅ ምርመራ እየተካሄደ ይገኛል ነው ያሉት። አደጋውን ተከትሎ የተፈጠረውን የእሳት አደጋ በፍጥነት መቆጣጠር መቻሉንም ገልጸዋል። የበረራ ቁጥሩ 2979 የሆነው የጭነት አውሮፕላን 38000 ጋሎን ነዳጅ ጭኖ ወደ ሆኖሉሉ ሊያቀና እንደነበርም ቢቢሲ ዘግቧል። ለዛሬ ለተሮበ ከመሃል ሚዲያ ወደ እናንተ እንዲደርስ የተዘጋጁ የቀን መረጃዎቻችን አበቁ። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ ማድረጎትን አይርሱ። ሰናይ ቀንን ተመኘን።